ባይሳደቡና ባያነሱላቸው ኑሮ እስልምናን ባይነካኩላቸው ኑሮ መተውኛ ጋር አይጠይቁም ነበር። ብዙ ሰው እንዲሰልም ምክንያት የሆኑት ተሳዳቢ ክርስቲያኖች ናቸው። እናመሰግናለን። ጥያቄ ወንድሜ ጫት ይቅማል እና ተው አትቃም፣ ይሄ ጫት ካለ መንገድ ያወጣል። ያሲንን እየቀራ ኢኒ ዘለፊ ደላል ሙቢን የሚለው ቦታ ላይ ሞተ እና እቺን እስቲ ተርጉምልኝ። ኢኒ ዘለፊ ደላል ሙቢን ኦኬ ትርጉሙን ማወቅ ፈልገህ ነው? አይ ነው ያው እና እዛ መስጂድ ውስጥ የነበሩ ሰዎች ምናምን ልጁ በጣም ቁርአን እንደሚያበዛ በቁርአን የሚታወቅ ሀያቱ ሙሉ ቁርአን የሆነ ልጅ ስለሆነ እዚህ ሀያ ላይ ሲሞት እንትን አሉ፣ በጣም ተደናገጡ። እንዴት ምናምን ነገር የሚለው ነገር አለ አይደለ? ተደናገጡ። ሙስሊሙ ነው እስከ ሞተ ድረስ ሙስሊም ነው አይደል? ልጁ ይሰግድ ነበር፣ ይጾም ነበር አይደል? እንዴ በጣም በቁርአን ነው የሚታወቀው። ሀያቱ እንዳለ ቁርአን ነው። እና ልነግርህ እኮ ነው፣ ግን እቺን ተርጉምልኝ ልነግርህ ነው። ቀጣይ ታሪኩ ደግሞ አለ። ጨርሰሽ ችግር የለም። ያን የሚገርም ታሪክ ነው። እስኪ ንገረኝ። እና ይህንን ብሎ ሞተና ያው የአላህ ደጋግ ባሪዎች እነዚህን እንትኖች ያያሉ፣ በህልም ያያሉ አይደለ? ወዳጅ የሆኑ ሰዎችን ያያሉ አይደለ? ውሱ መታ ይሰማለው። እሱ ድምጽህ ነው። ይሰማለው። ጦጣ ባንተ ቤት አራዳ መሆኑ የእናንተን እርድና ተሻግሬው ብዙ እርምጃ ሄጃለሁ። እሺ ጥያቄ ያለው መጠየቅ ይችላል። እኔ ለምንድን ነው ራሳቸውን የምትደብቁት? በማንነታቸው አትፈሩ። የምሬን ነው። ራእይ ምናምን ብሎ ጽፎ ወላሂ ሙስሊም ነኝ አሰላሙ አለይኩም ይላል። በማንነታቸው አትፈሩ። ግልጽ ሆናችሁ ጠይቁ፣ ለማወቅ ጠይቁ። እኔ ባሌ በአንድ ቀን 6 ጊዜ ፈታሁሽ አለኝ። ከዛ መልሶ ደግሞ በሶስተኛ ቀን ደግሞ ረጃቱ አለ። ይሰማል ድምጼ? ባሌ በአንድ ቀን 6 ጊዜ ፈታሁሽ አለኝ። ከዛ መልሶ ደግሞ ከሆነ ሰዓት በኋላ ረጃቱ አለኝ። እሺ ከዛ ደግሞ ቀጥሎ በስንተኛ ጊዜ ደግሞ መልሶ እንደዛው 6 ጊዜ በድምፅም በጽሁፍም እንደዛው አለኝ። ከዛ በኋላ ረጃቱ አላለም። 6 ነው ወዳታል። 6ኛ ክፍል እንዳይቋረጥ ጨረሽ? 6 ጊዜ ፈትቼሻለሁ ኋላ ከዛ እንደገና ረጃቱ ከዛ አሁንም 6 ጊዜ ፈትቼሻለሁ ኋላ አለቀ። ከዛ ረጃቱ አለሽ አላለኝም። የመጨረሻ አላለም። ስለዚህ 2 ጊዜ ነው የፈታሽ አይደለ? ማንኛውም 6 ጊዜ እያለ አሁን ከዛ ረጃቱ አላለም። እሺ ለማንኛውም 2 ኒካህ ወርዷል። ይሄ ብቻ ከሆነ ፍቻችሁ 2 ኒካህ ወርዷል። አንድ ሰው ሚስቱን በተው ጊዜ ግን አንድ ኒካህ ነው የሚወርደው። አንድ ኒካህ ነው የሚወርደው። ምክንያቱም በአንድ ጊዜ ተደጋጋሚ ኒካህ ነቢያችን ሰለላሁ ዐለይሂ ወሰለም ስጁድ ላይ ዱዓ ስናደርግ ማለት ነው። በአማርኛ ዱዓ ማድረግ እንችላለን። የሱና ሳይሆን ፈርድ ሰላት የሚመሰክር ሶላቶች ላይ አረበኛ አልቻለ ሰው ግዴታ አይደለም አረበኛ። በአማርኛ ማድረግ ትችላላችሁ፣ በኦሮሞኛ ትችላላችሁ። በትግረኛ እና በስልጠኛ ከሆነ ግን በእነሱ አንድ የመጨረሻ ጥያቄ ጠይቄህና ልጨርሰው። ወንድ ልጅ የመጀመሪያውን ሲያገባ ግዴታ ቤተሰቦቹ መፍቀድ አለበት? የሆነ ሰው ስጠይቀኝ ወንድ ልጅ በስምና ወንድ ልጅ ግዴታ ሲያገባ ቤተሰቦቹ የመጀመሪያው ከሆነ መፍቀድ አለበት፣ ሁለተኛው ከሆነ ግን ችግር የለውም። ጀዛከላሁ ኸይረን። አላህ ይጠብቅህ።
وقرن في بيوتكن ولا تبرجن تبرج الجاهلية الأولى وأقمنا الصلاة وآتينا الزكاة وأطعنا ሰደቡና ባያነሱላቸው ኑሮ እስልምናን ባይነካኩላቸው ኑሮ መተው እኛ ጋር አይጠይቁም ነበር። ብዙ ሰው እንዲሰልም ምክንያት የሆኑት ተሳዳቢ ክርስቲያኖች ናቸው። እናመሰግናለን። በስራቸው ላይ እናመሰግናለን። በጣም ትልቁ ላይ ታየዋላችሁልን ነው። እነዚህን ፊቶች የማናገኛቸውን ፊቶች እናንተ እየላካላችሁልን ነው ወደኛ። ተባረኩ ተባረኩ። እነዚህ ልጆች ያኔ ትልቅ ስራ እየሰራችሁልን ነው። ትልቅ ስራ እየሰራችሁልን ነው። እናመሰግናለን። ቀጥሉበት። ያኔ አላህ በቁርአን ላይ ምን አለ? ወቁል ይዕመሉ እና ሐምሉን እናንተም በስራችሁ ላይ ቀጥሉ እኔም በስራዬ ላይ እቀጥላለሁ በላቸው ሙሐመድ ይላል። ልክ እንደዛ እንዳላቸው ሁሉ እኔም እላለሁ ዛሬ እናንተም በስራችሁ ላይ ቀጥሉ በመሳደባችሁ፣ እኛ ደግሞ እነዛን ፊቶች እዚህ እየተቀበልን ትክክለኛውን የነቢያትን መንገድ እያሳየን ማስለማችንን እንቀጥላለን። ስለዚህ ሰዎች እስልምናን በነካኩት ቁጥር የሚያድግ ሃይማኖት ነው፣ የሚበዛ ሃይማኖት ነው። ያ ትውልድ መስማት የማይፈልግ ነበረ ስለ እስልምና። ነገር ግን በራሳቸው ጊዜ እንዲሰማ ያደርጉታል። እንዲሰማ ያደርጉትና ወደ ሙስሊሞች ጋር መጥቶ ላረጋግጥ እስኪ ይላል። የዛኔ እውነቱን ሲያገኘው ጊዜ ተማርከው ይቀራሉ፣ ይሰልማሉ። ተባረኩ። በስራችሁ ላይ ቀጥሉ። እኛ ማስለማችን እንቀጥላለን። ጥያቄ ወንድሜ ጫት ይቅማል እና ተው አትቃም፣ ይሄ ጫት ካላ መንገድ ያወጣሃል ስንለው ችግር የለውም። ጫት ሐራም ሐላልም አይደለም። ቁርአን ውስጥም ሐራም ነው ተብሎ አልተጠቀሰም እና ችግር የለውም ይለናል። ሐራም ነው ወይስ ሐላል? ኦኬ ቁርአን ውስጥ ሐራም ነው ሐላል ነው የሚል ስላልተጻፈ ስለዚህ መብላት መቃም አለበት። ያረባል አያስኬድም እንደዚህ አያስኬድም እንደዚህ። ለማንኛውም እንደሱ ካለ እንጀራ ለምን ትበላለህ? ሐላል ነው ተብሎ ተጽፏል ወይ በይ? የለም አልተጻፈም። ስለዚህ ሐራም ነው ብለህ ልትወስድ ነው ወይ በይ? አያስኬድም እንደዚህ። ኦኬ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ኦኬ አንድ ቆይ እንግሊዝኛ የሚችል ልጅ ላስገባልሽ እና ላስገባላትና የተረጎመ ሰላድ። ሰላም አለይኩም። There is no God but Allah and Muhammad is the messenger of Allah. ተርጉምላት። ምን ተረጉማለሁ? ተተናገርከው እኮ አቃ ተርጉም እንትን በላት ንገራት። ሰላም አለይኩም ሲስተር። Walaikum salam. How are you? Did you understand what he said? Do I? No. I understand Arabic only small. Oh, what about English? English, okay. Okay, did you understand what he said? Shahada. Okay, Shahada. So he say, I bear the witness. I bear the witness. There is no God. There's no God but Allah. than Allah. Muhammad is the messenger of Allah. The messenger of Allah. That's it. ሰላት ሻወር መውሰድ እንዳለባት እንዲሁም ደግሞ ሶላት ከልጅቱ ጋር አብራ እንድትሰግድ ጾም ከነገ ጀምሮ እንድትጾም ንገራት። Okay, now so you're gonna do, you have to take a shower and then you're gonna start to pray like salat and then you're gonna start fasting from tomorrow. Okay. Shukran. So do you have any question? No. Thank you. Alhamdulillah. Is this Ramadan? MashaAllah. በቃ ጀዛከላህ ኸይር። በጣም እየገባቸው ነው ወላሂ ላዚ
ደግሞ ለዚያም ተማሪዎች ገና ህፃን ተማሪዎች ማለት ነው። የሚገርም ትውልድ ነው። የሚገርም ትውልድ ከቤተሰቦቻቸው ጋር ገና እየኖሩ ያሉ ይህንን ተቋቁመው ደግሞ ህይወታቸውን መቀጠላቸው እኔ እነዚህን ልጆች የሰሃባ ዘመን ሰዎች ነው የምላቸው። የሰሃባ ዘመን ሰዎች ነው የምላቸው። ገብታችኋል? ቤተሰቦቻቸው ይህም ቢነቁባቸው ቢያውቁባቸው ችግር እንደሚፈጥሩባቸው እያወቁ ነገር ግን አምላክ አላህን ከማመን አላገዳቸውም። ይሄ ነገር በጣም ጠንካሮች ናቸው። አላህ ጽናቱን ይስጣቸው። የመጨረሻ ጀግኖች ናቸው። ወላሂ አላህ ስብሐነሁ ወተዓላ እስከ መጨረሻው ድረስ ጽናቱን ይስጣቸው። ጀነተል ፊርደውስን ይወፍቃቸው። አልሐምዱሊላህ አላ ኒዕመቲል ኢስላም